የሚያደርገው ክርስቲያኖችን ከአረብ ሰላጤ ሀገራት ኖ እሱን ታውና ለምሳሌ አሁን ለምን ተዋለ አይደል ማለት እዚህ ጋር ያው ነገር እንዴ ብለዋል አይደለም እያልከል ሙሐመድ በህይወት ቢኖር አረብ ሰላጤ ሀገራት ክርስቲያኖችን ምን ያደርጋቸው ነበር? ምን ነበር የሚያደርጋቸው? እስኪ ሶሂህ የሚለውን አሳይ። እነና አረብኛውን አንብብልና ማለት ሷሂህ የሚለውን አሳየኝ ነው ያልከው። ሙስሊም ላይ እኮ ነው ያለው። ሷሂህ ሙስሊም ምንድነው እሱ? እሱ ላይ አይደል? ሙስሊም ላይ ያ መጽሐፉ ራሱ ሷሂህ ሙስሊም እኮ ነው። ሷሂህ ሙስሊም ላይ ነው። ሷሂህ ቡሃሪ እና ሙስሊም ላይ ግሬድ የላቸውም ሲጀመር፣ በራሳቸው ዳኢፍ የላቸውም ተብሎ ስለሚታመን ስማቸው ሲጀምርም ሷሂህ ሙስሊም፣ ሷሂህ አልቡኻሪ የተባሉት ግሬዳቸው ሷሂህ ስለሆነ ነው። ወጣ ቀስ ብሎ አወጣጡን አይታችሁታል። ይነውን አወጣጡን አይታችሁታል። ቀስ አለና እንዲያው ሸርተት አለ፣ ከዛ ግብት አለና በዛው ውልቅ አለ። አይታችሁታል። አይተዋል ተራርገ እኔ ምን ሊሆን ነው ብዬ ቃል ያነሳ ነው ብዬ ስጠብቅ እንዲህ ቀስ አለ፣ እንዲህ ጎንበስ አለ፣ ከዛ ወደ ውስጥ ገባ፣ ከዛ እንድች ያለና ይሆን እንዲህ ገባና እንዲህ ወደ ውስጥ ተፈጥ አለ። ይመቸው። ኢብሳ እንኳን ደህና መጣ። ኢብሳ በጣም ለየት አድርጌ ነው የሚወዳቸው። ድምጼ የለም እያወራው ነው፣ ቢዚ ሆኖ ነው መሰለኝና እየሰማው ነው። እየሰማ ትሰማለህ? ቀጥል። ኢቲፎቬ ነጋማ ኢብሳ ይሰማል። እህታችን ቆይ አንዴ ተረጋጊ። ወይ ድምጼ የለም ወይ አይመጣም? ድምጼ አለ፣ ትሰማለህ? ኦኬ አይ ቲንክ ኔትወርኩ ትክክል አለም። ዋን ነው የሚቀድመው። እሱን እስኪ ታነብልን እንግሊዘኛው። ኦኬ ቀጥል ክርስቲያን። እህታችን አንዴ ጠብቂን። ኦኬ ኢት ዋዝ ናሬትድ ሙስናድ አህመድ 219 ላይ ደግሞ ነው ሐዲስ ደግሟል። ምን ይላል? ኢት ዋዝ ናሬትድ ፍሮም ጃቢር ቢን አብደላህ ዛት ዑመር ቢን አልካታብ ሰይድ። እሱን እስኪ ታነብልን። 219 ላይ ደግሞ ምን አልከኝ? ነው ሐዲስ እሱን አንብብልን እስኪ እንስማው። ኦኬ እሺ ከስልኬ ሚውት አድርገው አንዴ። ስነ ስርዓት እየተረጎምክ ማለት ነው። እየተረጎምክ ተተረጉማለህ አንተ፣ ችግር የለውም። አንተ መተርጎም ትችላለህ። ለሜሴንጀር ኦፍ አላህ ሰይድ የአላህ መልእክተኛ እንደተናገሩት ኢፍ አይ ሊቭ በህይወት ብኖር አይ ሻል ሰርቴንሊ ኤክስፔል ዘ ጂውስ ኤንድ ዘ ክርስቲያን። ድምጽ ይኖራል። አሁን ያው ኔትወርክ ነው መሰለኝ፣ ይቅርታ አድርጉልኝ። ኦኬ ዘ ሜሴንጀር ኦፍ አላህ ሰይድ የአላህ መልእክተኛ እንደተናገሩት አለ ኢፍ አይ ሊቭ በህይወት ብኖር አይ ሻል ሰርቴንሊ ኤክስፔል ዘ ጂውስ ኤንድ ዘ ክርስቲያን። የአላህ መልእክተኛ እንደተናገሩት በህይወት ብቆይ በእርግጠኝነት አይሁዶችንና ክርስቲያኖችን ከአረብ ባህረ ሰላጤ ሀገራት አጠፋ ነበር፣ አባረር ነበር። አንቲል አይ ሊቭ ኦንሊ ሙስሊም ዜር ሙስሊሞች ብቻ እስኪቀሩ ድረስ። ኦኬ ስለዚህ ሙሐመድ በህይወት ቢቆይ ምን ነበር የሚያደርገው? ከክርስቲያኖች ጋር በሰላም አብረው እዛው ይኖራል ወይንስ ክርስቲያኖችን ከዛ ያባርራቸዋል፣ ያጠፋቸዋል? እህታችን እንኳን አንዴ ተረጋጊ። ጥያቄ በኋላ ላይ
ትርጉሙን ተውላም በብለ ይሄኔ ማለት በመሃል እንትን ብሎኝ ምን አልከኝ? ኔትወርካቸው ትክክል አይመስለኝም ዛሬ። ክርስቲያን ቀጥል። ያ ሰምተዋል አይደል? ወንድማችን አንብብልኝ ያልከው አንተ ነበር። ከዛ ኦኬ ብለህ ተስማምተሃል። መሐመድ በህይወት ቢቆይ ምንድን ነበር የሚያደርገው? ከአረብ ሀገር አይሁዶችና ክርስቲያኖች በሰላም አይኖሩም ማለት ነው። ወይም ደግሞ እሱ ያጠፋቸው ነበር። መቼ? በህይወት ብኖር ኖሮ። ይሄ መጨረሻ ላስት ወርዱ መሆኑን ደግሞ በሌላ ሀዲስ አሳያቸዋለሁ። ችግር የለውም። ስለዚህ እስልምና ከሌሎች ሃይማኖት ሰዎች ጋር ተቻችሎ መኖር የሚችል ሃይማኖት አይደለም ማለት ነው በመሐመድ አባባል። በዚህ ይሄን የሚቃወም አለ? አዎ አለ። ኦኬ እሺ። አረቢያ ምድር ውስጥ መኖር ይችላሉ ክርስቲያኖች እና አይሁዶች? አዎ ለማለት የተፈለገው ነገር ለማውራት ኦኬ እሺ። እና መሐመድ ሊሞት ሲል ወይ የመጨረሻ ቃሉ አይሁዶችና ክርስቲያኖች አበሻ ምድር ድረስ እህታችን አበሻ ምድር ድረስ እኮ አሳዳጆቹ የነበሩት ካፊሮች ናቸው። እህታችን ትንሽ እሺ ድምፅሽን ከፍ አድርጊ ወይንም ይሰማሃል? መጀመሪያ እሺ ይሰማሃል? እሺ ቀጥይ። መጀመሪያ አሳዳጅ የነበረው እስልምና በመጀመሪያ ትንሽ ነበር አይደል? እሺ እኮ ያሳደዱ የነበሩት እኮ ካፊሮች ናቸው። አበሻ ምድር ድረስ የተሳደዱት ሰሃባዎች ተሰድቧቸው ነው ይሳደድ የነበረው እሱ ነው እንጂ ሰድቧቸው አልነበረም። አሳዳጅ የነበረው ሰድቧቸው ነው ሰድቧቸው ነው ሰርባቸው አይደለም። እስልምና ነው ያስተማረው ዲነል ኢስላምን ከአደም ጀምሮ እስከ ነብይ መሐመድ ያለውን ኢየሱስ ክርስቶስ ነብይ እንደነበር ሲያስተምር የነበረው አንድ አላህ አምላክ ብቻ አዳምጪ ሰማዕታትን አታምልኩ፣ ድንጋይ አምልኩ አላቸው። ሱናን አናሳ 29:19 ላይ ኃጢአታችሁን ይቅር ይላል አላቸው። አላለም? ተረጋጊ። ዝም ብለሽ የጫኑሽን አታወሪ። ከቶፒክ ውጭ አትውጪ። አዳምጪ። ጣዖቱን አፈረሰና አንድ ጣዖት አስቀረላቸው። ምንድን ነው ስም ታወሪው? እህታችን ተረጋጊ። ቶፒኩ ላይ ስቲክ አድርጊ። ሁለት ጆሮ ነው ያለሽ እህታችን። ጥያቄው ላይ ታወሪያለሽ። ጥያቄው ምን እንደሆነ ሰምተሻል እኮ? ጥያቄው እኮ ይሄ ነው። ነብይ መሐመድ እህታችን ፕሊስ ተረጋጊ። ቆይ አዳምጪ። ጥያቄውን አዳምጪ። ቅድሚያ አሊያም አስወጣሻለሁ። ባዮሎጂ እየተጠየቅሽ ማትስ አመልሽም። ምን አስተማረ፣ ምናቸውን ሰበረ ምናምን ጥያቄያችን አለ እኮ። አሳዳጅ የነበሩት እነማን ናቸው? መጀመሪያ ነው ማን ነው አሳዳጅ የነበረው? አዳምጪ። ከፍ አድርጌ ለጥፋት አዳምጪ። እስቲ ክርስቲያኖችና አይሁዶች መሐመድን አሳደዱ። አዳምጪ። ዘገምተኛ ትሁኝ። አንድ ጥቅስ አንቺ እስቲ ክርስቲያኖችና አይሁዶች መሐመድን አሳደዱ የሚል አንድ ጥቅስ አምጪ። ያያያያትበይ አንድ ጥቅስ አምጪ። መሐመድን ክርስቲያንና አይሁዶች ናቸው ያሳደዱት። መጀመሪያ ኦኬ፣ መሐመድን ቅማል ማምለክ ይሻላል? የመሐመድን ስፐርም ማምለክ ይሻላል? ወይንስ ደግሞ ያንን ጥቁር ድንጋይ ዶስሞች ማድረግ ይሻላል? እንደምታወሪው እንደ ዘገምተኛ የሆነ ሰው በአንደኛው ሴንቸሪ እየተከተላችሁ ዘገምተኛ አትሆኑ። ጥያቄውን ስሙ። ቅድሚያ ጥያቄውን ስሙ፣ ለማድመጥ ሞክሩ። ዝም ብላ አትበሉ ገብታችሁ። ወደ ኢትዮጵያ ተሰደዱ አልተሰደዱ ሁ ኬርስ? ወደ ኢትዮጵያ ተሰደዱ። ኢትዮጵያ ተቀበለቻቸው። ኢትዮጵያን ደግሞ እንዴት ብሎ እንደተሳደበ አሳይሻለሁ። ታደሱ ቀላል ኢትዮጵያ ስለተቀበለቻቸው ነው። ከዛ ምንድን ነው ያለው? ኢትዮጵያኖቹ ጀግና ቆንጆ ነው ያለው። ዘወረስ ክሬቸር ነው ያላቸው። ከሴጣንም መጥፎ ናቸው ኢትዮጵያኖች ብሎ የተሳደበው መልሶ ኢትዮጵያኖች ጣዖት አምላኪያኖቹን ቢያባርሩትም ለ10 ዓመት ያህል ታግሰው ሰድቦባቸው ሃይማኖታቸው ከዛ በኋላ ነው ያባረሩት። ግን እሱም ከክርስቲያኖች እና ከአይሁዶች ጋር የሚገናኝ አይደለም። ጣዖት አምላኪያን ሰው እኛ እየጠየቅን ያለ ነው ስለ ክርስቲያኖች ነው ስፔሲፊካሊ። ስለዚህ ስላልተጠየቃችሁ ነገር አታልቅሱ። ኤኒዌይስ ዋን ትቀድማለህ። አይ ቲንክ ዋን ቀጥል።
ዋና አለ ትሰማለህ? ትሰማለህ? ቀጥል። አስፒ ነው የሚለው። ቀጥሉ። ሙስሊሞች ገስት ላይ ያላችሁ አንዳችሁ ማይካችሁን አንስታችሁ ማውራት ትችላላችሁ በመደማመጥ። ኦኬ ይፈቀድልኛል ለማውራት? ቀጥል። ቃሉ ከላይ ያለው በትክክል እንደሚለው ክርስቲያኖችን እዚህ አይኖርም ነበር ለማለት የተፈለገው። እዚህ ላይ እስልምና እየተስፋፋበት ከነበረው ሁኔታ አንጻር በተለይ ደግሞ ረሱል ወደ መዲና ከተሰደዱበት ጊዜ አንጻር ከነበረው የእስልምና መስፋፋት በአጭር ጊዜ ከነበረው የእስልምና መስፋፋት አንጻር ያንን ለመግለጽ ነው። ስማ ብራዘር፣ አንተ ውጣ። ሲጀመር አንተ ከዚህ ይሄ ሴት ዳኛ ነው እኮ ከዚህ ከሴት ዳኛ ጋር እንደዛ ነው ለማለት የፈለገው። በአጠቃላይ አይደለም፣ እንደዛ አይደለም አይልም እንደዛ። ምክንያቱም አንተ እንዳልከው እንዳልሆነ ላሳየን በምን ላስረዳ መሰለህ? አንተን ነገር እየሰማው ነው። በህይወት ብቆይ ነው ያለው። በህይወት ብቆይ አባርራቸዋለሁኝ፣ አጠፋቸዋለሁ። ከዚህ አባርራቸዋለሁ ማለት የመስፋፋትን የሚያሳይ አባርራቸዋለሁ የሚል ቃል በቃል የተገለጸ ነገር የለም። አባርራላቸዋለሁ አንብበው። ኤክስፔል ማለት ምን ማለት ነው? አስር አይሁዶችን እስላም ማድረግ እኮ አልቻለም እኮ። መሐመድ ከሞተ በኋላ እኮ በጦርነት እነ ዑመር ያሰለሟቸው እንጂ 10 አይሁድ እንኳን ምሁር ማስለም እኮ አልቻለም መሐመድ በህይወቱ በ23 ዓመት ውስጥ። ስለዚህ እንደው አንተ እንዳልከው ማለት ነው እስልምና ስለተስፋፋ ምናምን ነገር አይደለም። 10 አይሁዳዊ እንኳን ማስለም ያልቻለ እንደው በጣም ተስፋፋለት ማለት አይቻልም። ከዛ በኋላ ነው እሱ ከሞተ በኋላ በጦርነቶች እና አሊ እና ዑስማን መስፋፋት የቻሉት። ስለዚህ ምንድነው እሱ ቀላል ነው እኮ ጥያቄያችን። መጠየቅ ይችላል። ምንድን ነበር ጥያቄው? ቀላል ነው። በቃ አረብ ሀገር የሙስሊሞች ብቻ ነው ማለት ነው። ሌላ አመጣጥ ነው። ቀጥይ ማለት ነገራችን ላይ ይቅርታ፣ እኔ ስድብ ምናምን አልፈልግም እኮ የተሳደባለክ በጣም ስድብ እኔ ልሳደብም ልሰደብ ማለት ነው መሰለሽ ሙአዊዩ እና ልጅሽ የምናገረው ስለምናገር ነው። ሶሪ እሱን ደግሞ እንተባበራችሁ አልችልም። የነብያችሁን መናገር ስድብ ከመሰላችሁ ቁርአናችሁ መቅደድ ነው፣ ሐዲሳችሁ መቅደድ ነው። እታችን ተሳደባለ ብላለች። ነይ ማንን ነው የምትሳደበው? ነብያችሁን ነው ወይንስ አላህን? ምን ማለት ፈልገህ ነው? በነገራችን ላይ ስድብ ምናምን ነገር አንድ ሰው ሲያስተምር ሊስን ስድብ ያልሽው መሐመድን ወይን አላህን ከሆነ በደንብ አስተውይ። እንደዚህ ብለህ ተሳድበሃል በይኝ። አሁን ይቅርታ ጠይቃለሁ የተሳደብኩትን። ሐዲስ ላይ ቁርአን ላይ ተፍሲር ላይ ሲራ የሌለ ከተናገርኩ እሺ፣ የተሳደብከው ነብዩ መሐመድ አለይሂ ሰላቱ ሰላም ቅማል አላቸው ምናምን ያልክ ነበር። ሱናን አቢ ዳውድ 30 80 ሱናን አናሳይ 300 30 40 አንዴ ክፈተው። ቅድሚያ ቆይ ና እኔ አይደለም ያልኩት ሐዲሱ ነው የሰደበው። እሺ ችግር የለም ማሳየኝ ማለት አለበት ካለ እኔ አይደለም ያልኩት። ቀጥል ክርስቲያኖ። እስኪ አረበኛውን አድርግ የታለቀ ኦኬ። እሺ አረበኛውን ወስደህ አማርኛ ላይ አድርገው። ተርጉሚ ቅድሚያ። ለምን አረበኛ አይደለም? አይ ችግር የለም አማርኛ ላይ አድርገው ነው በደንብ እንድታየው ማለት ነው። አረበኛ ታውቁ እንዴት አድርገው? ቀጥል ክርስቲያኖ በወቀ አዳም አንብዩ። ወገኔ ሙምኪን ከአማርኛ ላይ ታደርገዋለህ። ስኮላሮች ተረጎሙልሽ አሉ። ስኮላሮችሽ የተረጎሙልሽን ያንብብልሽ። በአማርኛ የተረጎመ ሐዲስ ስለሌለ በአማርኛ የተረጎመ ካለ ትራንስሌት አድርገው ችግር የለም። አዳምጪ። ይሄው ትራንስሌት ተደርጓል በእንግሊዘኛ።
እሺ ሱናን አቢ ዳውድ 3080 ናሬት ዲዛይነር አረበኛ ላይ አድርገው ችግር የለውም። ተረጋጊ፣ ቆይ ተረጋጊ፣ እንዴ ተረጋጊ። ይነበብ አትረበሺ። ሌተር ተባላችሁ አይደል? እኔ እኮ ምንም እየተከራከረ እንግሊዘኛውን አነባዋለሁ። ይኸውልሽ ትራንስሌተር አድርገው አረበኛውን ለምን እናደርጋለን? እኔ መረዳት ትራንስሌት አናምንም እኛ በጉግል ትራንስሌት አናምንም። ወይኔ ጉዴ! ስለዚህ ይኸውልህ በመረጃ ነው አይደል ታስረዳ የምትፈልገው? በአማርኛ አድርግልኝ። አዳምጪ ስኮላሮች ተረጎሙልሻለሁ። ይኸውልህ እኔ እኮ ልማር ነው የገባሁት ልከራከር አይደለም። የአረበኛውን ውሰድና አማርኛ ላይ አድርገውና አምጣው። ከማን ነው የሚል ካለ አዳምጪ። እኔ እኮ ያዳመጥኩ ነው። ምንድነው ችግርህ? በአማርኛ ትራንስሌተር አድርገውና አምጣው። እንግሊዘኛ ትችያለሽ? ነገር አታውሩ። ቆይ እንግሊዘኛ ትችያለሽ? አልችልም። ስለማልችል ሰው አረበኛ ትችያለሽ? አዎ አረበኛውን ወስደህ ከአማርኛ ላይ አድርገው። መቼ ከሆነ ተርጉም ራስሽ። አረበኛውን ላይ ወስደህ አማርኛ ላይ አድርገውና ህዝብ ተርጉም ትችያለሽ ወይ እንግሊዘኛ ወይ አረበኛ ትችላለሁ፣ ከሁለት አንዱ ትችላለሁ ስላልሽ ቀጥ አይውላችሁ ወገኖቼ፣ እናንተ ማስረጃ ለማምጣት ስለማትችሉ አማርኛ ትራንስሌት ማለት ሼኮችሽ መስጊድ ላይ በትራንስሌት አድርገው ነው የሚያስተምሩሽ በጉግል ትራንስሌት። ቅማል ለሚቀመለት አሳየና ወደ ቶፒክ መልሰው። አታልቅሱ። ዛሬ የየየ ቀን ነው መሐመድ ላይ ገባንባቸው። ዘይነብ እንደተረከችው ይላል። ከዛ she was speaking lies from the head of the messenger of Allah while the wife of Uthman ibn Affan and the immigrant women were with him። ምንድነው ዘይነብ ቅማል ትቀምልለት ነበር ከአላህ መልእክተኛ ጭንቅላት ላይ ማናማ በነበሩበት ጊዜ የኡትማን ሚስትና አንድ ደግሞ እንግዳ በነበረችበት ቤት ውስጥ ማለት ነው። እንግዳ አስቀምጦ ቅማል ይቀመልለት ነበር ይላል። እናመሰግናለን። አክቹአሊ መሐመድ ላይ ሲሚያጣባቸው እንደዚህ ይላሉ ማለት ነው። ምክንያቱም አምላካቸው መሐመድ ስለሆነ አምላካቸው መሐመድ ስለሆነ የሚከተሉት መሐመድ ስለሆነ ማለት ነው። አታልቅሱ። በምን ተባበራችሁ? ሰው አምላኪዎች ሰላም ብለናል። እየየ ነው በቃ ዛሬ አሁን ሙሉ ምዕራብ ግባራችን የሚሆነው እየየ አሎ። እሺ ይሰማል ኤኔስ ሰማለን። እሺ አሁን ስለ አንተ መጀመሪያ ላይ ካልከው ልጀምርና ማለት ነው። እሺ ድንጋይ ስለሚያመልኩት ነገር ላልከው ማለት ነው። ቶፒኩ ላይ ድንጋይ ማምለክም አይመለከተንም፣ ቅማሉም አይመለከተንም ስላነሳች ነው። ቅማል ከተባለ ሀዲሳችሁ ነው ያለው። ድንጋይ ቢለውም ሀዲሳችሁ ነው። ሱናን አናሳይ 2919 ላይ ያለላችሁ። ቅማል ቢለውም ደግሞ ሱናን አቢ ዳውድ 3080 ላይ አለ። በተለያየ ሌላ ቦታም ደግሞ አለ። ስለዚህ እኛ አይደለንም ያልነው ሀዲሳችሁ ነው ያለው። ከጭንቅላቱ ላይ ድንጋዩን እስኪ አምልኮ የሚለውን እስኪ ያሳየኛል። ከጭንቅላቱ ላይ ታጸዳለች የሚለው ያንን እሷን ምን ልትከራከር ነው ልይቶ ያሰበችው? አማርኛ ቢተረጎም ከጭንቅላቱ ላይ እያጸዳችለት ነበር የሚለውን ለመከራከር ነው ልይቷ። አማርኛው ጎግሉ ሲተረጉመው ከጭንቅላቱ ላይ ታጸዳለት ነበር ይላል። ምንድነው ያጸዳችለት? ሌላኛው ደግሞ አላመዲያ ላይ ደግሞ አለ ሐዲስ ከጭንቅላቱ ላይ አዳም ከጭንቅላቱ ላይ በግ ትከፍል ነበር ይላል። ወደ አማርኛ ሲተረጎም ከጭንቅላቱ ላይ በግ እንዴት ነው እሱ ከማመ ጭንቅላት ላይ በግ የሚከፈለው? ቅማል ለማለት ነው። ስለዚህ ጎግሉ በስርዓት አይተረጉመው። ከጭንቅላቱ ላይ በግ ይነሳል። መጀመሪያ ሰላም ላከህ ወቅ አዳንታ ከመጀመሪያው እንጀምርና ነው ከመጀመሪያው እሺ ና ከማ ልለጥፈ አንተ ነው ከጎኔጎች ባስ ምንድን ነው የመጀመሪያው ከድንጋዩን ጀምርና እስኪ ድንጋይ አምልኩ የሚለውን መጀመሪያ ሳይኝና እንቀጥላለን። ኃጢአት የሚመራው ማን ነው? ፈጣሪ ፍጡር? ምን ኃጢአትን የሚመራው ፈጣሪ ነው ወይንስ ፍጡር ነው? ፈጣሪ ነው። ኦኬ ኃጢአት የሚመራ አካል ይመለካል አይመለክም? ይመለካል። እናመሰግናለን። ድንጋይ ኃጢአትን ይመራል፣ ስለዚህ ታመልከዋል። ና ሱናን አናሳይ 2919 እንክፈተው። ቆይ ፎይኔ ጥያቄ አለኝ። ድንጋይ አምልኩ የሚለው ተረጋጋ። ሎክ ሱናን አናሳይ 2930 አዳም 2919 ላይ
It was narrated from Abdullah bin Ubayd bin Umar that a man said, "O Abdurrahman, why do I only see you touching these two corners?" O Abdurrahman, way እነኚህ ሁለት ኮርነሮች ሁለት ጠርዞች ስትነካ ሁሌም ለምን አይሃለው አለው። He said, I heard the messenger of Allah say, ነብዩ እንዲህ ሲል ሰምቻለሁ። ነብዩ እንዲህ ሲል ሰምቻለሁ። ነብዩ እንዲህ ሲል ሰምቻለሁ። touching them erases sin. እነሱ መንካት ድንጋዩ መንካት ኃጢአትን ይደመስሳል። ምን ይላል? አስመረልኝ እሷ ቦታ ላይ ክርስቲያን touching them erases sins ኃጢአትን ይቅር ይላል ወይንም ይደመስሳል፣ ይፍቃል። ድንጋይ መንካት ኃጢአትን ይፍቃል። and I heard him say, whoever circumambulates 7 times, it is like freeing a slave. 7 ጊዜ ድንጋዩ መዞር ደግሞ ባሪያን ነፃ እንደማውጣት ነፃ ያስወጣል። ድንጋዩ ሰበካ ቆና ያስከው እንጠይቅህ እንጂ ቆይ እንጠያየቅ። አዳምጣት። ዋን ድንጋዩ መንካት ኃጢአትን ይቅር ይላል። ምን ያደርግላል? ድንጋዩ ኃጢአትን ይቅር ይላል። ድንጋይ ቀደም ምን ብለኸኛል? ድንጋዩ አይደለም ድንጋዩ ይምርሃል ሳይሆን ማድረግ እኮ። አሁን ለምሳሌ በእናንተ መጽሐፍ ልንገር፣ በእናንተ ማለት ነው። ለምሳሌ የኔን ለምን ትነግረኛለህ? የራስን ምን ብለኸኛል? ሰለማላችሁ አይደለ? መስቀል ተሰለማላችሁ አይደለ? ተናገርካ እንዴ? እሱን ለምን እንደማይነገር ቀደም ምን ብለኸኛል? ኃጢአትን የሚደመስሰው ይቅር የሚለው ይመለካል ብለኸኛል። ድንጋይህን መንካት ደግሞ ድንጋዩ ምን ያደርግላል? ኃጢአትን ይቅር ይላል። በቂያማ ቀን መጥቶ ይሄንን ይነግርሃል። አይንና ምላስ ይዞ ስለሚመጣ ድንጋዩ ማለት ነው። ድንጋዩ ደመሰል አይደለም እኮ የሚለው። ድንጋዩ ደመሰል ሳይሆን ድንጋዩን ለምሳሌ ከአባው መዞር አጅር እንደሚያስገኝ ነው አይደል የሚናገረው። ስለዚህ ያንን ስለዞረ ከአባው አጅር ያስገኛል ማለት አይደለም። ለምሳሌ አሁን በእናንተ ስለዞረ ያስገኛል ማለት አይደለም። መስቀል ተሰልማላችሁ አይደለ? አዳምጥ። ስለዞረ ያስገኛል ማለት አይደለም እያልከኝ ነው? ምንድነው እያለ ያለው ክፍሉ? ከአባውን 7 ጊዜ መዞር ምን ያስብላል ያልከው? ከአባውን 7 ጊዜ ከዞርክ ነፃ ትወጣለህ ከማንኛውም ነገር፣ ድንጋዩን ማለት ነው እኮ የሚያወጣህ እኮ ከአባው ሳይሆን እኮ ይሄ እኮ እድል እኮ ነው። ገብቶሃል? ምንም እድል ጉዳይ አይደለም። ይሄንን ታውቃላችሁ። የዞረ ሰው ነጃ ትወጣላችሁ ያለው አላህ ነው እንጂ ነጃ ትወጣላችሁ እድል ተሰጥቶ ነው። ገብቶሃል? ይሄ ለሙስሊሞች እድል ተሰጠን በዛ ይሄንን እኮ አስቀድሞ ጣዖት አምላኪያኖችም እኮ ያደርጉን ነበር። ይሄንን ያነሳው ነው ለምንድን ነው? ልይቷ ጣዖት አምላኪዎችን እንደዚህ አድርጎ እንዲያርጎ ስላለች ነው። ጣዖት አምላኪዎቹ ይዞሩት ነበረ፣ ይስሙት ነበረ። እነሱ እንደውም ከእናንተ ይልቅ ኃጢአታችንን ያስደመስስልናል፣ ይቅር ያስብለናል ብለው ያምኑ ነበር። እናንተ ግን ድንጋዩን ስንነካው ይቅር ድንጋዩ ኃጢአታችንን ይደመስሳል ነው ያላችሁት። ድንጋዩ መንካት ኃጢአት ይደመስሳል አላችሁ እናንተ። እነሱ ግን ያማልደናል ብለው ነበር ያሉት። ስለዚህ እነሱ ድንጋይ አምላኪ ናቸው ካልክ እነሱ እንደውም ድንጋዩን መንካት ኃጢአታችንን ይደመስሳል ብለው አላሉ። እናንተ ናችሁ ድንጋዩን መንካት ኃጢአት ይደመስሳል ያላችሁት። ከጣዖት አምላኪዎቹ ካላችኋቸው ድንጋይ አምላኪ ካላችኋቸው ይልቅ እናንተ ናችሁ ድንጋይ እያመለካችሁ ያላችሁት። ምክንያቱም እነሱ ጣዖት አምላኪያኖቹ ድንጋዩን መንካት ነው ቅርናታም ኦሮሞ የኛን አታዳምጥ። ምን አንተ ሜዲያ ፊት ተናዳል። ቀጥልሽ። ምን አባክላ ያለውኛ አንተ ቅርናታም ጋላ ስድቡን ኪስ ከተተውና ተቀጥልሽ ወደ ቶፒኩ። ወደ ቶፒኩማ አንተ አይደል እንዴ እንጨት ተሸክመህ መዞር? አንተ እንጨት ተሸካሚ። እሺ ቶፒኩ ላይ ተቀጥላለህ። መሐመድ ዱላ ተሸክሞ ነበር የሚዞረው። ያችን ዱላም ደግሞ ይስማት ነበረ። ዱላ እንጨት ይመስላል። እኔ ሰው አላመልክ ሀቢቢ፣ እኔ ኃያሉ አላህን ነው የማመልከው። መሐመድ መልእክተኛ ነው። መሐመድን አናመልክም። እሺ ያለህ ታመልኪዋለሽ። አላህ እናመልከው ታመልኪዋለሽ። ፊዳቶ ማለት ነው። እንደዚህ አይነት እውቀት የሌለውን ሰው ሰብስበህ ለምን ታወራለህ? እውቀት ካለው ጋር ተቀምጠህ አውራ። ቆይ ለሙሐመድ ፊዳ ትሆኝለታለሽ አትሆኝለትም?
ለምን አልሆነለትም? መሆንለታለሁ። መሆንለት ደግሞ ለኛ በበዝ ቆይ ፊዳ ማለት ነፍስሽ፣ እናትሽ፣ አባትሽ ይሰውልህ ትይዋለሽ አይደል? የሆነ ለሱ እናንተስ ኢየሱስን ለምንድን ነው የምትሰውሉት? መልእክተኛ ነው። አዳምጪ። እኛ ራሳችንን በሙሉ ልባችን፣ በሙሉ ነፍሳችን፣ በሙሉ ህይወታችን የምንወደው ከና ከአባት በላይ አስመልጠን የምንከተለው የምናመልከው የምንወደው እስከ ነፍሳችንን መስጠት ድረስ ለአንድ አምላክ ብቻ ነው። ነፍሳችንን ለሌላ አካል ይሰዋልህ ብለን የምንከተለው የለም። እናንተ ግን ለተራ ለፍጡሩ ነፍሳችን ይሰዋልህ ትሉታላችሁ፣ ለአላህ ግን አትሉ። ነፍሳችሁ የምትሰውት ለማን ነው? ለሙሐመድ። ምክንያቱም ቡሃሪ 15 ላይ እናት አባታችሁ ልጆቻችሁ ከነፍሳችሁ በላይ እኔን እስካላወደዳችሁ ድረስ እምነት የላችሁም ስላለ፣ ስለዚህ እኛ ራሳችንን አሳልፈን የምንሰጠው መጽሐፍ ቅዱስ እንደሚናገረው በሙሉ ልብ በሙሉ ኃይል እኔም ብቻ ውደድ ነው ያለው። እናትሽን፣ ልጅሽን፣ አባትሽን፣ ባልሽን፣ ራስሽን ለፍጡር ከሰዋሽ ፈጣሪን በምን መጠን ነው ታዲያ የምትወጂው? ማክሲመም ሌቭሉ ላይ ሄድሽ። ምን የራስሽን ነፍስ ራሱ የምትሰዊው ለአንድ ለፍጡር ነው። አየሽ፣ እኛ በዚህ መጠን ለፍጡር አይደለም የምንሰዋው፣ ለፈጣሪ ነው። አምልኮ ማለት ይሄ ነው። ወደ ቶፒኩ ፓራፍሬዝ አድርገው ክርስቲያን አለው ክርስቲያን ቶፒኩ መለስ አድርገው። ቴንኪው በጣም ቃልዎት ያሰማልን። በጣም በመረጃ ቀስ ስለምናወራሽ ዋን በቃ አሁን ወደ ቶፒኩ እንመለስ። አረቢያ ምድር ውስጥ ክርስቲያኖች እና አይሁዶች መኖር ይችላሉ? ኦኬ ስለዚህ የሙሐመድ ንግግር አልፈጸሙም ማለት ነው። የሙሐመድ ንግግር አልፈጸሙም። ሙሐመድ ደግሞ ሙሐመድ ሱራ 33 ቁጥር 36 ላይ አላህና መልእክተኛው ነገርን በፈረዱ ጊዜ ለእነርሱ ምንም ምርጫ ሊኖራቸው አይገባም ብሎ ይናገራል። ምንም ምርጫ ሙሐመድም ብሎ ተናገረ። እኔ በህይወት ብቆይ ኖር አይሁዶችና ክርስቲያኖችን ከአረብ ሀገር አባረራቸው ነበር፣ ሙስሊሞች ብቻ እንዲቀሩ ነበር ማደርገው አለ። ሱራ 33 ቁጥር 36 ላይ አላህና መልእክተኛው ነገርን በፈረዱ ጊዜ ለምእመናን ምንም ሌላ ምርጫ ሊኖራቸው አይገባም። ስለዚህ እናመሰግናለን ወንድማችን። ዛሬ ላይ ሙስሊሞች የሚኖሩ ከሆነ የሙሐመድን ትእዛዝ አልፈጸሙም ማለት ነው። ስለዚህ የሙሐመድን እንትን አልተከተሉም። እፎይ ጥያቄ ላይ መጠየቅ ይቻላል? አሁን ባብራራው አንድ ስለቀደሙ ስለተሳደበው ልጅ አንድ ነገር ማለት ነው። ቶፒኩ ላይ ርዕስ ሽፍት እያተደረጋችሁ ነው። ቶፒኩ ላይ አታልቅሱ። አሁን በቃ ሙሐመድ ከተነሳ ለእናንተ ፊዲያ የሆነው እናንተ ስለሚያመልካቸው ነው። ቶፒኩ ላይ አሁን አውራ። ቶፒኩ ላይ ይሄን ፈጣሪ ለእናንተ ፊዲያ የሆነው እናንተ ስለሚያመልካቸው ቶፒኩ ላይ አውራ። እኔ ያመልካል አያመልክም? ቶፒኩ ላይ ማውራት አትችልም? ኦኬ ሮሜ ምዕራፍ 6 ምዕራፍ 5 ቁጥር 6 ይመልስልሃል። እኮ ነው ስታወራ የነበርከውን እኮ ነው እየመለስኩ ስታወራ የነበረው። ኦኬ አዳምጥ። እሺ አዳምጥ። ቤዛነትን ከሆነ ያ ቤዛነትን ክርስቶስ ለኛ ቤዛ ሆኖናል። ቤዛ ሆኖናል። ለምን? በስጋ እንደኛ የሚያመልካችሁ ነው ወይ ነው? ስለሚያመልካችሁ ነው ወይ ነው ማለት። አዳምጥ። እሺ አዳምጥ ያልከው እኮ ነው። አዳምጥ። መሐመድ እናንተ ፊዲያ የምታዳምጡ እሱ ስለሌለ ነው እድሜ ልኩን እንትን ማለት ነው ስራው። ማዳመጣችን ቅቅታቢ እናት ድንጋይ ትብላ። በራስህ እኮ ነው ያለው። አፍን የከፈትከው ራስህ ነው እኮ። እናሳደባችሁ ካለ እኔ አሁን ጭቅቅት ነው። እውቀት ካለው ጋዝጭ ከማይሆን ሰው ሰብስበህ አታውራ። ስለሚያመልካቸው ነው ወይ ስላለ አንተ እሺ ተረጋጋ። እናንተ ስለሚያመልካቸው ነው ለእናንተ። እሺ ተረጋጉ። እንዴ ምንድን ነው እሱ? አሁን አታዳምጥም? ትወርዳለህ። አለበለዚያ ሚዩት አድርገው።
መልስ እያዳመኩ ነው እኮ መልስ። ለምን ትንቦቀቦቃለህ? ያዝ ተሸካሚ ያዝ የሚያደርግ ስታገኝ እንዴ ነው። አሻዳምጠዋ ሎክ ምን እያሉ ነው ማለት ነው። ስለዚህ ሙሐመድን ቤዛ የሚሆኑት ሙሐመድ ኃጢአት ስላለበት ነው ማለት ነው። ቤዛ የሚሆኑለት ኃጢአት ስላለበት እሱ ምን መሆን ስላልቻለ በራሱ ኃጢአቱን መክፈል ስላለ ሉጥ በእናንተ ፕሊዝ እንደዚህ በዚሁ አግሪመንት አዳምጡ። ቆይ አዳምጡ። እንዴት እንደምለጥፍ ላሳየህ እኮ ነው። መልስ ኢየሱስ አዳምጥ። ቆይ አዳምጡ። ስለዚህ ሙሐመድን ቤዛ የሚሆኑት እነሱ ያመልካል ማለት ምን አይነት ሂደት ነው እናታችን? ስለዚህ ሙሐመድ ኃጢአተኛ ስለሆነ የዓለም ሙስሊሞች ነፍሳችንና ህይወታችን፣ ልጆቻችን፣ እናት አባቶቻችን ይሰውልህ እያሉት ነው። እስኪ በመረጃ አዳምጡ። ገና የለጠፍኳችሁ ቆይ ይህንን ጥያቄ ስላመጣው ማለት ነው። ቆይ አዳምጡ። ስለዚህ ቤዛነት ነፍሱን ተቀባይ ማን ሆነ ማለት ነው? ሙሐመድ። ህይወት ተቀባይ ማን ሆነ? ሙሐመድ። ስለዚህ ክርስቶስ ለእኛ ቤዛ ሲሆን እኛ አይደለንም እሱን ነፍሱ የምንቀበለው፣ ነፍሱን ለአብ ነው የሰጠው። እኛ ቤዛነትን ስናገኝ፣ ካሳን ስናገኝ፣ ሙሐመድ ደግሞ በተቃራኒው እኛ ኃጢአተኛ ስለነበር ኦኬ ምን ሞት ስለተፈረደብን ሞትን በህይወት ሊሽርልን ሞትን በሞቱ ሽሮ ህይወትን ሊሰጠን ነው። ያንን እናንተ ለሙሐመድ ምን ልሽሩለት ነው? በስጋ ስለተገለጠ ነው ክርስቶስ እሱን ያደረገልን። በስጋ የተገለጠ ሕያው አምላክ ስለሆነ ፍጹም አምላክ እንደሆነ ፍጹም ሰው መሆኑን ደግሞ እንዳዘነጉ ስለዚህ እኛ ኃጢአተኛ ስለሆነን ካሳ ስለሚያስፈልገን ካሳን አገኘን። እናንተ ግን ቀጥታ የምትሰውት ለአላህ ሳይሆን ለሙሐመድ ነው። ነፍሳችሁን አደራ የምትሰጡት ለማን ይሆናል ማለት ነው? ለሙሐመድ። ህይወታችሁን የምትሰጡት ለማን ይሆናል? ለሙሐመድ። ክርስቶስ በተመሳሳይንን አይ ቲንክ ማቴዎስ ወንጌል ምዕራፍ 10 ላይ ይመስለኛል ቁጥር 37 ወይንም ማርቆስ ምዕራፍ 10 ቁጥር 37 አንዴ ቼክ አድርገው። እናት አባቱን ህይወቱን ኤቭሪቲንግ ትቶ ለእኔ ማይከተለኝ ቢኖር ለእኔ ሊሆን አይገባም ይላል። አምላክ ስለሆነ አዎ እንሰጠዋለን ማለት ነው፣ ሁሉን ነገር አሳልፈን። እናንተ ለሙሐመድ ይህን የምትሰጡት አምላክ ነው ወይ? አዎ ክርስቶስ አምላክ ስለሆነ ነው። ከኔ ይልቅ አባቱን ወይንም እናቱን የሚወድ ለእኔ ሊሆን አይገባውም። ከኔ ይልቅ ወንድ ልጁን ወይንም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። ምክንያቱም እሱ አምላክ ስለሆነ፣ ሕያው አምላክ ስለሆነ። ቁጥር 9 ላድርገው። ቆይ አንዴ። ነፍሱን የሚያገኝ ያጠፋታል፣ ነፍሱን ስለ እኔ የሚያጠፋ ያገኛታል። ነፍሳችንን አሳልፈን የምንሰጠው ለእርሱ ብቻ ነው። ለምን? የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ስላለ ህይወታችንን የምንሰጠው እሱ ህይወታችንን የምንሰጠው ሕያው እንደሚያደርገን ስለምናምን ነው። እርሱ ሕያው አምላክ ስለሆነ ቡኻሪ 15 እና እንደክፈተው አምላክ ነው ብለን እኮ እናምናለን። ክርስቶስ አዎ አምላካችን ስለሆነ ስለምናመልከው ህይወታችንን ለሱ እንሰጣለን። እሱ ነፍሱን ስለ ወዳጆቹ አሳልፎ ሰጠ ሲባል እኛ አይደለንም ነፍሱ የምንቀበለው፣ አብ ነው ለአብ ነው የሰጠው አይደለ? እኛ አይደለንም የሱን ነፍስ። እናንተ ግን ነፍሳችሁን ለማን ነው የምትሰጡት? ለሙሐመድ። ሙሐመድ ነው የሚቀበለው እናንተን ነፍስ፣ አላህ አይደለም። ኦልራይት the prophet said none of you will have faith ማናችሁም እምነት አይኖራችሁም አለ till he loves me more than his father, his children and all mankind. ከአባታችሁ ከልጆቻችሁና ከሰው ዘር በላይ ሁሉ እኔን እስካልወደዳችሁ ድረስ እምነት አልባ ናችኋል። ከየትኛውም ነቢይ በላይ እሱ መውደድ አለባችሁ። ከፍጡራን ከማንኛውም ከእናት ከልጆቻችሁም በላይ እሱን ብቻ መውደድ አለባችሁ። አለበለዚያ እምነት የላችሁም።
ከዛ ደግሞ ፊዳከ ወአቢ ወእሚ ትሉታላችሁ ማለት ነው። እናቴም አባቴም ለአንተ ይታረዱልህ ይሰውልህ ትሉታላችሁ። እኔም ጭምር ለአንተ ልሰዋ ትሉታላችሁ። ይሄ አምልኮ ነው። በዚህ መጠን የሚከበረው ማን ነው? አምላክ ነው። ኤኒዌይስ ፓራፍሬዝ አድርገው ቶፒኩን ክርስቲያን እሺ ጨርስና ደግሞ እኔ እንዳወራ ማለት ነው። ጨርስና አይ በቃ አሁን ቶፒክ ላይ ዋን ይበቃል። ቶፒክ ላይ መመለስ ትችላለህ። እንደ አንተ የፈለከውን ካወራ በኋላ ነው እንደ አንገባማ 10 ቶፒክ ላይ አንገባ መለስ ካንተ ከዛ በኋላ አንተ ደግሞ ስላወራሁ አሁን አንተ ስላወራሁ ነገር እኔ መናገር አልችልም። አንተ ስላወራሁ ነገር እኔ መናገር አልችልም። እሺ ስላወራሁ ነገር አይ ባክ ኤንድ ፎርዝ ነው የሚሆነው። ስለዚህ 10 ቶፒክ ስለሚነሳ እቺ ደግሞ ቶፒካችን በጣም አስፈላጊ ስለሆነ ስለዛሬ መወራት አለባት። እዚህ ላይ አውሩ። ስለዚህ አስር ማወራ 100 ማወራ ስለዚህ ቀጥሎ ማውራ የሚችል ቶፒኩ ላይ ቀጥሎ ምንድነው የምታለቅሱብን ዛሬ? በቃ መሐመድ ከተነካ እንዲህ ናቸው። መሐመድን እኮ ለማስመለጥ እኮ ነው የሁሉ ጥረት። አዩ እስከ ዛሬ ቶፒካችን ላይ ያወሩ ነበር በስርዓት። ዛሬ የያቸውን ገና በአንድ ቀን ርዕስ ማለት ነው መሐመድ ከተነካ እንዲህ ይላሉ። በቃ ፍርክስክስክስ አምላካቸው ነው መሐመድ። አላህ ደንታቸው አይደለም፣ እንጀራ አባት ነው። አለ እንጀራ አባት ነው፣ ክፉ እንጀራ አባት አይወዱትም። አላህ እንደፈለገ ብጠልዘው አላህ ደንታቸው አይደለም። መሐመድ ሲሆን ግን እንዲህ ፍርፍር ይላሉ። በቃ ተው አትብረከረኩ፣ ተው። ጅራታ ሰላም ነው። እያጣጣረ ነው ይሄን ነገር የተናገረው። የመጨረሻ አንገቱ ብድግ ቀና ያለ ማለት ነው። ያ ላስት ወርድ የጌታችን የኢየሱስ ክርስቶስ የመጨረሻ ቃልና የሙሐመድን የመጨረሻ ቃል እናየዋለን። ክርስቶስ ኢየሱስ መጨረሻ ላይ ምን ብሎ ነው ነፍሱን አሳልፎ የሰጠው የሚለውን ማለት ነው። መስቀል ላይ ሆኖ እንኳን ሉክ ሙሐመድ ደግሞ መርዝ በልቶ በመርዝ 3 ዓመት ከተሰቃየ በኋላ መጨረሻ ላይ ሊሞት ሲል የተናገራቸው ንግግሮች ናቸው እነዚህ። ስለዚህ የመጨረሻ ንዛዜ ደግሞ ዋጋ አለው። የመጨረሻ ንዛዜ የመጨረሻ ኮንፌሽን ዋጋ አለው። የነገሩ የትምህርቱ ሁሉ መደምደሚያ ሙሐመድ የመልእክተኞች መደምደሚያ ነው ብለው እንደሚናገሩት መጨረሻ ላይ የተናገራቸውን ንግግሮች በሙሉ 23 ዓመት ሙሉ ለወረደለት መገለጥ መደምደሚያ ሆኖ የሚያገለግለው መጨረሻ ላይ ሊሞት ሲል የተናዘዘው ንዛዜ የተናገረው ንግግር ይሆናል ማለት ነው። በዚህ ንግግሩ ሙስሊሞች ይሄን ንግግሩን ታምኑበታላችሁ፣ ተቀበሉበታላችሁ ወይስ አትቀበሉትም? ይሄንን ደግሞ እየተገበራችሁት ነው ወይስ እየተገበራችሁት አይደለም የሚለውን እናያለን ማለት ነው። የሙስሊም ሚዲያ አለ። እሺ አሊ ኡመር ኦኬ። እሺ የሙስሊም ሚዲያን ስታር ማይክን ቀጥ። ሰላም ነው፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላማችሁ ስንፍ ይበልላችሁ። ኦኬ ይስፈንባችሁ ለማለት ነው። እናመሰግናለን። እሺ ጥያቄውን ሰምተዋል? የሙስሊም ሚዲያ ምን ነበር? ኦኬ ሙሐመድ በህይወት ቢቆይ ምንድን ነበር የሚያደርግ የነበረው ብሎ ነው የተናገረው። ሙሐመድ ሰለላሁ ዐለይሂ ወሰለም ምን ቢሆኑ ነበር? በህይወት ቢቆይ ምን አደርጋለሁ ብሎ ነበር የተናገረው። ይሰማሃል ሙስሊም? ሜቢ ያነበብከው ከሆነ እኔ ሀሳቡን እነግርሃለሁ፣ ችግር የለውም። ሙሐመድ በህይወት ቢቆይ በእርግጠኝነት ነው ደግሞ የሚለው በነገራችን ላይ ሰርቴንሊ ኤክስፔል ዘ ጂውስ ኤንድ ዘ ክርስቲያን ፍሮም አረቢያን ፔኒንሱላ ከአረብ ምድር አጠፋቸው ነበር፣ አባረራቸው ነበር፣ አስወጣቸው ነበር አለ። ለምንድን ነው የሚያስወጣቸው? አንደኛ አረብ ሀገር የሙስሊሞች ብቻ ነው? አረብ ምድር የሙስሊሞች ብቻ ነው? የሙስሊም ሚዲያ
መልስ የለም። ኦኬ አሊ ዑመር መቀጠል ይችላሉ። ሌላ አሊ ቀጥል። መጀመሪያ ሐዲሱ ሰሒህ አይደለም፣ እውነት ነው፣ ዳኢፍ ነው። አንተ ዳኢፍ ለሐዲስ ነው ብለህ ዳኢፍ ሐዲስ ዳኢፍ ያመጣችው በቃ ይሄ ቀጣፊ ነው። ለምንድን ነው ዳኢፍ ሐዲስ የምታመጣው አንተ? ትወና ብላላችሁ። ይሄ ባለጌ ነው፣ ቀጣፊ ነው። ነብያቸው እንደዛ አይልም ማለት ቀጣፊ አንተ ክርስቲያን የመጨረሻ ቀጣፊ ነው። ይሄ ክርስቲያን ነው። እኔ ራሱ ጠርጥሬ ነበረ። ዳኢፍ ነው፣ የመጨረሻ ቀጣፊ አንተ ነህ። እውነት ነው፣ የመጨረሻ ቀጣፊ ነህ ክርስቲያን። ዳኢፍ ነው ወላሂ ላዚም ሰው የሚታመልከው እውነት ነው። አንተን የመሰለ ሶስት ሽማግሌዎች የሚታመልከው አሁን እስቲ ሐዲስ ግሬዱን ያው ቆይ ሞቅ አይበለ ብዙም ግሬዱን አሳየው። ማን እንደሚታመልክ ራሱ ታውቃለህ። ግሬዱን አሳየው። ቆይ ምን ይላል ይሄ? ማንበብ ትችላለህ? ዳኢፍ ይላል። ቆይ ግሬድ ዳ ሳዳ ቆይ ሳ ምና ምን ዳለሽ ከስር ዳሩ ሩነች እንዴ? ቆይ ዳ ኤፌቱ ጋር ነች ያለችው። አሳየኝ። ኤፍ የለሽም እዛ ውስጥ በነገራችን ላይ መጋለች። ዳን ከላይ ውሰዳት። ዳ ሽማግሌው አያለሽ እዛ ጋር የስ ዳኢፍ አገኘ ነው። ፊልተሩ ራሱ አላሰመርህም እኮ ዳኢፍ ነው። በጣም አስቀያሚ ዳኢፍ ነው። አሊ ሌላ አንቀጽ እያመጣ ሰሒህ የሚለውን ታሳያለህ። ደግሞ የምር አሊ ዑመር እኔ አንተን ቢያደርገኝ ጭንቅላቴን ቆርጬ ጥያቄ ስትጠይቅ ራሱ መመለስ የማትችል ዳኢፍ ይህን ሽማግሌ ነህ አንተ ራስህ። አሁን ሰጥበኛለህ መረጃው ሳኺህ የሚል እያሳየን እየተዋረድክ አሁንም እኛን ትሳደባለህ። ወይ ሙስሊምና ወይ እስልምና በቃ እንደዚህ ነው ያጀዘቧቸው ሰዎቹን። እንዲህ ግሬዱን እያሳየንህ እዚሁ ሳኺህ እያልን እያሳየንህ ትሰድበኛለህ። እኔ አንተን ብሆን ቅድም እንዳደረገው ቀስ ብዬ ሹልክ ብዬ እጠፋ ነበረ። አንድ አይደለም በቃኝ እስክትል ይሄንን አዲስ እንሰጣለን። አንድ አይደለም ሳሂህ የሆነ ከሀያ ያላነሰ ይሄንን መረጃ እንሰጣለን። ሰሂህ የሆነ ከሀያ ያላነሰ መረጃ እንሰጣለን። አንድ ጥያቄ ልጠይቅህ። ክርስቲያን አልነበረም ለማለት ፈልግህ ነው? አንድ ጥያቄ ልጠይቅህ። ነብዩ መሐመድ እያለ ነብዩ መሐመድ ክርስቲያን ነበር እንዴ? ነብዩ መሐመድ እያለ አረብ ሀገር ላይ ክርስቲያን አልነበረም ልትል ፈልግህ ነው? እኮ ሊያጠፋቸው ተመኝቶ ሞተ። ፈጣሪ መጣና ልብ ደም ስሩን ብጥስ አድርጎ ገላገለው። ብጥስ ያርግህ ምድር የኔማ ነው የሚፈጠው። አንድ ጥያቄ ልጠይቅህ አሊ ስለ ኢትዮጵያኖች ጥሩ ነገር ተናግረዋል ብለህ ታስባለህ? መሐመድ ሊሞት አካባቢ እንዲህ እየጣረ ምናምን እላው ላይ ቀዝቃዛ ውሃ እየደፋ ምናምን ስለ ኢትዮጵያኖች የተናገረው ምንድን ነው? ወዲያው ሞተ። ከዛ ምን ብሎ ነው የተናገረው? አሁንም እየቀጠፍክ ነው ቀጣፊው። ቡሃሪ 13:41 ክፈተው። ከቡሃሪ ልስጥህ እኔ ይሄንኛው ዳኢፍ ስለሚያመጣ ጣልጣላ የውሸት ነው እየሰደብከኝ ያለው። አይ ነው አሁን ልብህ እየቀለጠ ነው። ምን አይነት ነብይ ነው እንደዚህ ባይናገር ሳዋረደኝ እያልክ ነው። ቀጥል አንብበው። ነብያችን ኢትዮጵያን የሀበሻ ምድር ይወዳታል ምናምን የሚለውን ተረት ተረት መስጊድ ውስጥ የሚናገረውን በዚህ በቡሃሪ ሐዲስ እናፈርሳለን። ሳሂህ አል-ቡሃሪ 1341 ላይ አይሻ እንደተረከችው ብሎ ይጀምራል። when the prophet become ill ነብዩ በጣም ታሞ በነበረበት ሰዓት ትላለች some of his wives talked about a church which they had seen in Ethiopia and it was called Maria ኢትዮጵያ ውስጥ የሚገኝ ቤተ ማርያም ተብሎ የሚጠራ ቤተክርስቲያን ስለሱ ያወሩ ነበር የነብዩ ሚስቶች አለች አይሻ። ኡሙ ሰላማ and ኡሙ ሀቢባ had been ኢትዮጵያ ኡሙ ሰላማና ኡሙ ሀቢባ ኢትዮጵያ ነበሩ and both of them narrated its church beauty and the picture it's contained እነዚህ ሁለቱ ኢትዮጵያ ውስጥ ለሚገኘው ቤተክርስቲያን ስዕላትና ውበት ያወሩ ነበር። the prophet raised his head and said ነብዩ እንግዲህ በጣም ታሞ ነበር። ከዛ በኋላ ጭንቅላቱን ቀና ያደርግና ምን ይላል? there are
the people who whenever a pious man dies among them እነዚህ ሰዎች ከነሱ መካከል አንድ ቅዱስ ሰው ሲሞት make a place of worship at his grave ከዛ በኋላ በመቃብሩ ላይ የአምልኮ ቦታ ይሰራሉ and they make these pictures in it ከዛ በኋላ ስዕል ያደርጉበታል those are the worst creature in sight of Allah እነዚህ በአላህ ፊት እጅግ በጣም ክፉ ፍጥረቶች ናቸው እናንተ እኮ ነው ታዲያ አሊ ኢትዮጵያ ይወዳላ ነብይ ምን አቀለው እናንተ ቁጭ አላችሁ እኮ አሁን እያነበባችሁ አሊ የትኛው ቅዱስ ሲሞት ነው የሞተበት መቃብር ላይ በመሐመድ ጊዜ እስቲ ማን የሚባለው ቅዱስ ነው የሞተበት የሰውየው መቃብር ላይ ቤተክርስቲያን ላው ላይ መቃብር ላይ ሰርተን አይደለም ያመለክ ነው ክርስቲያን ውስጥ እየቀበራችሁ እየሰራችሁ አይደለም እንዴ ሐውልት እየሰራ ላው ላይ ቀብረን ያመለክ ነው ማን ነው ማስረጃ ስጠይሲ ማን የሚባል ቅዱስ ነበር በመሐመድ ጊዜ እንደዛ እንትን ያለው ያ ሶስት እግዚአብሔር የምትሉት ሶስት ሽማግሌዎች እያቆማችሁ መቃብሮች ላይ እያርጋችሁ ያላችሁ ሰዎች አይደለም እንዴ አሊ የተዛባ ቅርጽ አልባውን ጣዖትን አላህን የተበታተነ አካላት ያሉትን ሰብስባ አንድ የማስረጃ ያስፈልግም በአይን የሚታይ ነገር ነው ይሄ አይ ተረጋጋ ኤኒዌይስ ስለዚህ መሐመድ በግልጽ ሶስት ሽማግሌዎች አሊ ለለጥፈ እንዴ ስላላ አካላት ማውራት ትፈልጋል መለጠፍ ትፈልጋል ተረጋጋ ኤኒዌይስ ስለዚህ መሐመድ አካላት ከየትም ማምጣት አትችልም አካላት የሉትም አላ አንተ በቅጥፈት ያዘጋጀኸው ከሌለ በስተቀር ስለላህ አካላት ከየትም ማግኘት አትችልም አለው የለውም አካል የክፍል አካላት አካል ሳይሆን ያም ክፍል አካላት ሰዓት የምትገድለው ጥያቄ ይጠይቁኛል ብለህ አላህ ይናለው አሊ አላህ ጨረሽ በቅጥፈት ነው የምታሳልፈው ጊዜ አላህ ይናለው የወረህ እኮ ነው አላህ ይናለው على العرش استوى الله كعرش بلا عنده باي علي ملس علي አያቅም ብለህ ነው አሊ ነቀኸው ነው አሊ ዑስማን አያቅም ማለት ነው ስለ አምላኩ የት እንዳለም አላህ ይናለው አሊ ነው ሚዩትን አንሳ ሚዩታጣርክ አንሳ እኮ የቁርአን ሱራ ነው እናንተ እኮ ነው ሞት አይ የቁርአን ሱራ አይደለም ቆይ አሊ ራሱ ይመልስ የቁርአኑን ሱራም ከሆነ የኔ ያለው አላህ አይችልም እንዴ ቆይ እነግራለሁ ሱራ 7 54 ላይ ሱራ 10 ቆይ እኔ ጥቅሶቹን እነግራለሁ አንተ አታውቃቸው ሱረቱ ዩኑስ ቁጥር 3 ሱራ 7 54 ሱረቱ ጣህ አምስተኛው አያ ላይ ይገኛል አራማኑ አላል አርሽ ስተዋ የሚለው አስተምራለሁኝ ኤኒዌይስ አሊ አላህ ያለው አላህ ከዓርሽ በላይ ነው ያለው በምኑ ምን ማለት ነው ከዓርሽ በላይ ነው ያልከው ምኑ ነው ከዓርሽ በላይ ከዓርሽ በላይ ነው አላህ ነው ያለው ምኑ ነው ከዓርሽ በላይ ያለው ምኑ ማለት ምን ማለት ነው አላህ ነው ያለው ከዓርሽ በላይ ምንድነው እሱ ከዓርሽ በላይ ያለው አላህ ብቻ ነው አላህ ምኑ ጌታ አላህ ነው ከዓርሽ በላይ ያለው ምን ማለት ነው ስለዚህ አላህ እንደኔ ሰው ነው እንደዚህ አካሉ እዛ ቁጭ ብሏል ማለት ነው ወጣኝ እንዴ ሰው ነው ብያለሁ ታዲያ ምኑ ነው እግሩ ነው ወይስ ጭንቅላቱ ነው ከዓርሽ በላይ ያለው ምን ማለት ነው ጭንቅላት አለው የለው
እሺ አምላክ ጭንቅላት ይኑረው አይኑረው አታውቅም። አንተን የመሰሉ 3 ሽማግሌዎች ጋር ለመነጻጸር ፈልገው ነው። አላህ እጅ አለ የለውም? እሺ አላህ አንድና አንድ ነውና ምኑን አንድ ገለጸው ብቻ ነው እኛ ገለጸው የምንችለው እንጂ አዳም አንተ እንደምትለው ማገጣጠሞች ምናምን ብለን አንቆጥረው። ምኑ ነው አንድ? ምክንያቱም ምኑ ነው አንድ? አላህ አንድ ፈጣሪ ብቻ ነው። ምኑ ነው አንድ? እኔም አንድ ነኝ። ስለዚህ አላህ አንድ ነኝ አንድ ነው ማለት ነው። ከኔ ጋር ይመሳሰላል እያልክ ነው? መቻልኩኝ ማይመሳሰል ከሆነ እንዴት ነው አንድ ብለህ ከኔ ጋር የምታመሳሰለው? እኔም አንድ ስለሆንኩ አንድ በሚለው ከኔ ጋር እያመሳሰልከው ነው። ምኑ ነው አንድ እያልከኝ ካለው? ሳታመሳስል ከኔ ጋር ሳታመሳስል ተናገር። ምኑ ነው አንድ? ከአንተ ጋር አላመሳሰልኩም። አላህ እና አንድ አትበላ። እኔ አንድ አላመሳሰልኩም። ስለዚህ ምኑ ነው አንድ? ዲፋይን አድርጋ አንድ ያልከውን። አላህ አንድ ብቻ ነው። እንደ ኢየሱስ ክርስቶስ ሶስት መሰለህ እንዴ? ምኑ ነው አንድ? እጁ ነው አንድ? ልጠይቅህ እጁ ነው አንድ? አይኑ ነው አንድ? አፉ ነው አንድ? እግሩ ነው አንድ? አምላክነቱ ነው አንድ? እውቀቱ ነው አንድ? ምኑ ነው አንድ? በዚህ በማይረባ ጥያቄ ላይ ተንተረሰህ ጊዜ ለመፋጀት እንዳትሞክር። ታንክ ዩ። አየህ፣ በማይረባ ጥያቄ ላይ ተንተረሰህ ጊዜ ለመፋጀት እንዳትሞክር። አሁን ሚት አድርግና ተማር። ለወደፊትህ እንዳትደግመው እንደዚህ አይነት ነገር። ከማን ጋር እንደምታወራ ወቅ እኔ ልጠይቅህና አንተ ተመልከው ፈጣሪ ነው ተማራው አሻር የማይረባ ጥያቄ ያለው ያላህ እጅ አይረባም፣ ያላህ እግር አይረባም፣ ጭንቅላት አይረባም፣ ባቱ አይረባም። ያላህ ማለት ነው አይጠየቅም ስንት እንደሆነ። ከጠየቅ እነዚህን ጥያቄ መጠየቅ አይረባም። ሙስሊሞች አምላካችሁን አታውቁት። የምታውቁት ስለ ሙሐመድ መልስ። እሺ እንደዚህ አትበሉ። ፈጣሪ አትስደቡ። ስድብ አይደለም ይሄ። ኤኒዌይስ የቁጥር ጨዋታ ከተጫወታችሁ ከኔ ጋር ዶረ ሴናሪዮ ክሬት ማድረግ እንደምንችል አታውቁም። አላህን እንደማታውቀው አላስማውል ሲፋት ምን እንደሆነ ልጠይቅህ። ሰውዬ ቆይ አዳምጥ። አላስማውል ሲፋት በራሱ ቆይ ና እስኪ ና ነው እኔም ልጠይቅህ። ባይዘው አላስማውል ሲፋትን ዲፋይን አድርገው እስኪ። እኔም እጠይቅሃለሁ። ዲፋይን አድርገው። የምታመልከው ሰዎች እንዲያውቁ ስንት እንደሆነ እንዲያውቁ አላስማውል ሲፋትን ዲፋይን አድርገው። ስማኝ አብራራውን አልኩ። ከተውሂድ ክፍሎች አንዱ ነው። አዳም ትጠይቀኛለህ። ከዛ በኋላ አምላክ አንድ እንደሆነ ሰዎች እንዲያውቁ አላስማል ሲፋትን ዲፋይን አድርግላቸው። አንድ መሆኑን እስቲ ያኔ ይወቁ። ዲፋይን አድርገውና ስሞችና እንትን ለማነጻጸር ፈልገህ ነው። አላስማል ሲፋትን ዲፋይን አድርገውና ያንተ አምላክ እውነት አንድ አካል አንድ እንደሚያመልኩ ሰዎች ይረዱ። እስቲ ዲፋይን አድርገው አልኩ። አይ ፎይ ባስ ኢሜሌት እንደዚህ ስትሆን አሪፍ ነው። ስለዚህ ተማር። ዜሮ ነህ አንተ ራስህ። ልጠይቅህ እያልኩህ አይደል እንዴ? ስንት ነው የምታመልከው አንተ? ስንት ፈጣሪ ነው የምታመልከው? እኛ በፈጣሪን በቁጥር አንገልጽም በመጀመሪያ ደረጃ። ስለዚህ ስንት ፈጣሪ ነው የምታመልከው ከሆነ ተፍጡራን የመለየት ቁጥርን ተጠቀም በመጀመሪያ ደረጃ። ስለዚህ ፈጣሪ እንደኔና እንዳንተ የሚቆጠር አይደለም። ነገር ግን በባህሪ አንድ አምላክ እናመልካለን። አንድ አምላክ አንድ ፈጣሪ አለ። ያ አንድ ፈጣሪ ግን 3 አካላት አሉት ብለን እናምናለን። በ3 አካል የተገለጠ አንድ አምላክ አዳምጥ። ስለዚህ በቀላሉ ምን ይሏቸዋል? አንድም ሶስትም እንዴት ይሆናል? ምክንያቱም የኛ ፈጣሪ ከፍጡራን ጭንቅላት የተቀረጸ ጣዖት አይደለም። አንድ ተብሎ የሚመለከው እንደኔና እንዳንተ ከሆነ እሱ ፍጡር ነው። ተፍጡር ይመሳሰላል ማለት ነው። ከፍጡር የምታመልከው አንድ ፈጣሪ ስሙ ማን ነው? ንገረኝ። እግዚአብሔር ይባላል።
ስለዚህ ያለና የነበረ ሕያው የሆነው አምላክ እሱ አንድ አምላክ ብለን እናመልካለን። ዘጸአት ምዕራፍ 3 ላይ ቁጥር 13 ጀምሮ እንደሚናገረው ማለት ነው። ያለና የነበረ እግዚአብሔር ነው የምታመልከው። እግዚአብሔር ሶስት ነውና የትኛው እግዚአብሔር ነው? ማን ነው? ደግሜ ይሄን ላይ ስላል ናሲ እግዚአብሔር ሶስት ነው የሚለውን እስኪ ማስረጃ ክፈት። እኔ አልወጣኝም። እስኪ መጽሐፋችን ላይ እንደዛ ያለበትም ክፈተው እስኪ። እዚሁ ትዋሽብኛለህ። ያላልኩትን እንደምን ትዋሽብኛለህ? ክፈት። እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር ክርስቶስ ነው። ማስረጃውን ክፈት። ማስረጃ ክፈት። ማስረጃ እግዚአብሔር ነው የምታመልከው። እጁን ነው የምታመልከው? እግሩን ነው የምታመልከው? አብ ወልድ መንፈስ ቅዱስ ትላላችሁ። እጁን ነው የምታመልከው? እግሩን ነው? ስማኝ፣ አብ ወልድ መንፈስ ቅዱስ የምትሉት እናንተ አይደለም ወይ? ከስር ኢዴት የምጠይቁትን ቅድሚያ ያወቁ። አዎ እግዚአብሔር መንፈስ ቅዱስ ብለን እንላለን። መንፈስ ቅዱስ ስንል የባህሪ ህይወት እያልን ነው። የአብ የባህሪ ህይወት አምላካችን የባህሪ ህይወት አለው አብ። የባህሪ ህይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ስለዚህ አላህ ህይወት የለውም ካላችሁን እናመሰግናለን። ህይወት አለው ካላችሁን ደግሞ የባህሪ ህይወቱን እኛ ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። አብ ቃል አለው የባህሪ ቃል ብለን እናምናለን። የባህሪ ቃሉ ምን ብለን እንጠራለን? ወልድ ብለን እንጠራለን። አላህ ቃል የለውም ካላችሁን እናመሰግናለን። ዲዳ ነው ብላችሁ እመኑ። አምላካችን ዲዳ ነው በሉና እመኑ። ነገር ግን ቁርአን የአላህ ቃል ነው ፍጡር አይደለም ብላችሁ ታምናላችሁ። በተመሰሰ እኛ ቃሉን ምን ብለን እንጠራለን? ወልድ ብለን እንጠራለን። ኤኒዌይስ ወደ ቶፒኩ ፓራፍሬዝ አድርገው ክርስቲያን። ያ ወደ ቶፒኩ እንመለስ። ብዙ ቶፒክ ውስጥ እየገባን ነው። አክቹዋሊ ሙስሊሞች የዛሬውን ቶፒክ መንካት አልፈለጉም። ለምንድነው መሐመድ በህይወት ብቆይ አይሁዶችና ክርስቲያኖችን አባረራለሁ ብሎ ለመጨረሻ ጊዜ ሲናዘዝ የተናገረው የሚለውን ነገር ሙስሊሞች እየመለሳቸው አይደለም። ለምንድን ነው እስልምና የመቻቻል ሃይማኖት ነው፣ እስልምና ሰዎች ከአብረው መኖር ይችላሉ ብላችሁ የምትናገሩት፣ መሐመድ ግን እንደዛ ብሎ አልተናገረም። ለምን? ከአረብ ምድር ውስጥ አይሁዶችና ክርስቲያኖችን በሙሉ ጠራርግ ያስወጣ ነበር፣ ሙስሊሞች ብቻ እስኪቀሩ ድረስ ብሎ ተናግሯል። ኦኬ እሺ፣ ካሊዲ ነው ከፍተሃል አንተ ማይክ? አዎ ከፍቻለሁ። ሰላም ነው? እንዴት ነህ? እንኳን ደህና መጣህ። እሺ ጥያቄያችሁ ምን ነበረ? ምድር እሺ አረበኛውን አሳይ፣ አረበኛውን ከፍ አድርገው። ኦኬ ጥያቄው መጀመሪያ አዳምጠኝ። በህይወት ቢቆይ መሐመድ ምንድን ነው የሚያደርገው? ጠራርግ ያስወጣ ክርስቲያኖችን ከአረብ ምድር ጠራርጎ ያጠፋል፣ አይሁዶችንም ጭምር ማለት ነው። አዎ ምክንያቱም ስለዚህ አረብ ውስጥ ክርስቲያኖችና አይሁዶች መኖር የለባቸውም ማለት ነው። አዎ የለባቸውም። ምክንያቱም የአረብ ሀገር ቅዱስ ግዛት ሀገር ናት። ክርስቲያኖችና አይሁዶች ደግሞ ቆሻሾች ናቸው፣ ፈጣሪያቸውን የማያውቁ ደደቦች። ስለዚህ አይገባቸውም ያ ቅዱስ ግዛት። ደደቦች እኛ እኮ ክርስቲያን ነን፣ ደደብ ናችሁ እያልከን ነው? ኧረ ክርስቲያን አይደላችሁም፣ ፈጣሪ የላችሁም እኮ እምነት የለሽ። ስለዚህ መኖር አይገባንም ማለት ነው። አይገባችሁም። አዎ እስካሁን ራሱ የለም እኮ አይታያችሁም እንዴ? ምድር ሁሉ እኮ የኔ ነች ብሏል ደግሞ እኮ በተጨማሪ መሐመድ ምድር ሁሉ የኔ ነች። ስለዚህ የመጨረሻው